ወርቃማው ፋኖስ፣ ፍየልና ካባው። በአንድ ሀገር ውስጥ 3 ወንዶች ልጆች የነበሯት አንዲት ባል የሞተባት ሴት ትኖር ነበር። ይህች ሴት የወለደቻቸው 2 ትልልቅ ልጆቿ እየሰሩ ራሳቸውን ማስተዳደር ቢጀምሩም ቤት በሚውሉበት ጊዜ ግን ጨርሶ የሚታዘዟት አልነበሩም። በመጨረሻ የወለደችው ትንሿ ልጇ ግን የሚውለው ቤት ውስጥ ሲሆን እናቱን በሁሉም ነገር ያገዛትና ይደግፋት ነበር። በዚህም የተነሳ ትንሹ ልጅ በእናቱ ዘንድ እጅግ ተወዳጅ ነበር። ታላላቅ ወንድሞቹ ግን ታናሽ ወንድማቸውን በጭራሽ አይወዱትም። በዚህም የተነሳ በትክክለኛ ስሙ ሳይሆን በቅጽል ስሙ ፒንክል እያሉ ይጠሩት ነበር። ከዕለታት አንድ ቀን እናትየው 3ቱንም ልጆቿን ጠርታ እንዲህ አለቻቸው። እንደምትመለከቱት ሁላችሁም አድጋችኋል። ከእንግዲህ ትንንሽ ልጆች አይደላችሁም። ክፉና ደጉን ለይታችኋል። በመሆኑም ወደ ፈለጋችሁት ሀገር ሄዳችሁ ስራ ፈልጉና ራሳችሁን እየደገፋችሁ ለመኖር ጣሩ። ከእንግዲህ እኔ እናንተን እንደ ልጅነታችሁ እያበላሁና እያጠጣሁ ማኖር አልችልም፣ ጉልበቴ ይደክማል አለቻቸው። ልጆቹ ይህንን የእናታቸውን ሀሳብ አልተቃወሙም። የሚይዙትን ይዘው ጉዞ ጀመሩ። ልጆቹ ከተወለዱበት ስፍራ እጅግ ርቀው ተጓዙ። በየደረሱበት ስፍራ ግን ስራ እየፈለጉ እየባዘኑ እየተንከራተቱ ብዙ ደከሙ። ስራ ግን አላገኙም። ይሁን እንጂ ልጆቹ በዚህ ተስፋ አልቆረጡ። ያለመታከት ጉዟቸውን ቀጠሉ። አንድ ቀን ከረጅም ጉዞ በኋላ አንድ ሰፊ ሐይቅ ከሚገኝበት ስፍራ ደረሱ። ቆም ብለው ሲመለከቱ በርቀት በሐይቁ መካከል አንዲት ደሴት ይታያል። በዚህ ደሴት ላይ ከሩቅ እንደ እሳት የሚንቦገቦግ ብርሃን ይታያል። ልጆቹ ይህንን አስገራሚ ብርሃን በመገረም ቆመው ሲመለከቱ ቆዩና ያ ስፍራ ሰው የሚኖርበት ቦታ ሳይሆን አይቀርም ብለው በመገመት እዚህ መጠጊያ በሌለበት ስፍራ ከምናደር ወደዚያ ስፍራ ሄደን ለምን ማደሪያ አንጠይቅም ተባብለው ለመሄድ ተነሱ። ለጉዞ ሲነሱ እንደ አጋጣሚ ሆኖ አንዲት ትንሽ ጀልባ ከሐይቁ ዳር ታስራ አገኙ። ጀልባውን ከታሰረበት ፈተው እየቀዘፉ ማደሪያ ፍለጋ ወደ ደሴቲቱ አመሩ። ወንድማማቾቹ ወደ ደሴቲቱ ሲቀረቡ ከሐይቁ ዳርቻ ላይ አንዲት ትንሽ የጎጆ ቤት ተመለከቱ። ወደ ጎጆዋ ቀረብ ብለው ሲመለከቱ በሩ ላይ አንድ ወርቃማ ፋኖስ ተንጠልጥሎ ይበራል። ያ ከሩቅ ሲንቦገቦግ የታያቸው ብርሃን ይመጣ የነበረው ከዚህ ከወርቃማ ፋኖስ እንደሆነ ለመረዳት ጊዜ አልወሰደባቸውም። ምክንያቱም ፋኖሱ አሁንም እንደ እሳት ይንቦገቦጋል። በግቢ ውስጥ ደግሞ አንድ ወርቃማ ቀንዶች ያሉት ትልቅ ፍየል ወዲያና ወዲህ ይላል። በፍየሉ ቀንዶች ላይ ትንሽ ቀጭኔ የታሰረ ሲሆን ፍየሉ በተንቀሳቀሰ ቁጥር የሚል ደስ የሚል ድምፅ ያወጣል። ወንድማማቾቹ ባዩት ነገር በጣም ተገርመዋል። በበለጠ ያስገረማቸው ግን የጎጆ ቤቷ ባለቤት ሁኔታዋ ነው። በጎጆ ቤቷ ውስጥ የሚኖሩት አንዲት አስማተኛ አሮጊትና ልጇ ናቸው። አሮጊቷ በጣም ከማርጀቷ በላይ አስቀያሚ ነበረች። ነገር ግን በወርቅ ተጠልፎ የተሰራ የሚያብረቀርቅ ውብና ድንቅ ካባ ለብሳለች። ወንድማማቾቹ ይህንን ጉድ ሲመለከቱ ሰላማዊ ወዳልሆኑ መተተኛ ሰዎች ዘንድ መምጣታቸውን ተረድተው በጣም ፈሩ። በጣም ነገር ግን ወደ መጡበት አልተመለሱም። ትንሽ ከተመካከሩ በኋላ ወደ ጎጆዋ ዘልቀው ገቡ። ጎጆ ውስጥ ገብተው ሲመለከቱ ያች አሮጊት በምድጃ ዳር ቆማ እሳቱ ላይ ተጥዶ የሚንተከተከውን ትልቅ ድስት በጭልፋ ታማስላለች። ሰላምታ ካቀረቡላት በኋላ እያስተዛዘኑ ለአንድ ቀን ማደሪያ እንድትሰጣቸው በትህትና ለመኗት። አሮጊቷ ግን ፈቃደኛ አልነበረችም። ላሳድራችሁ አልችልም። ከፈለጋችሁ እዚያ ማዶ በሐይቁ ዳርቻ ወደሚገኘው ቤተ መንግስት ሂዱና ማደሪያ ጠይቁ አለቻቸው። ይህንን ምላሿን በምትሰጥበት ጊዜ ግን አይኗ ከትንሹ ልጅ ላይ አልነቀለችም። አይኑን ወዲያና ወዲህ እያንከራተተ በጎጆ ውስጥ የሚገኘውን ነገር በአግራሞት ይመለከታል። አሮጊቷ ጥርጣሬ ገብቷታል። ስለዚህም ወደ ልጁ ዘወር ብላ የኔ ልጅ ስምህ ማን ነው ስትል ጠየቀችው። ልጁም ስሜ ፒንክል ይባላል ሲል መለሰላት። አሮጊቷ መለስ ያደረገችና ወንድሞቹ ይሄዱና ማደሪያ ይፈልጉ፣ አንተ ግን እዚህ ከእኔ ዘንድ መቆየት ትችላለህ። ወደ ቤተ መንግስት አትሂድ። አልፈልግም፣ እባክህ። በጣም ብልህ ሰው መሆንህን ተረድቻለሁ። እዚህ ሆነ ዘንድ ቆይ አለችው። ፒንክል ግን ሁኔታው አስፈርቶት ነበርና ከወንድሞቹ ጋር ወደ ቤተ መንግስት መሄድ እንድትፈቅድለት አጥብቆ ለመናት። አሮጊቷ ቀር እያላትና የተጠራጠረች ፈቀደችለትና ከወንድሞቹ ጋር ወጥቶ ሐይቁ ዳር ወደ ተውት ጀልባ ሄዱ። ጀልባው ዘንድ እንደደረሱ ሶስቱም በቅጥበት ጀልባው ላይ ወጥተው አካባቢውን ለቀው ሄዱ።
በጣም ፈርቶ ነበር። ሌሊቱን በሙሉ በጀልባ ሲቀዝፉ ካደሩ በኋላ ሊነጋጋ ሲል እጅግ ወደ ተዋበው ቤተ መንግስት ዘንድ ደረሱ። ወደ ቤተ መንግስቱም ዘልቀው ስራ እንዲሰጧቸው ጠየቁ። በጥያቄያቸው መሰረት ትላልቆቹ በፈረሱ ጋጣ ውስጥ ረዳት ተደርገው ተቀጠሩ። ትንሹ ፒንክል ግን የንጉሱ ልጅ ረዳት ሆኖ እንዲሰራ ተመደበ። ፒንክል እጅግ አስተዋይና ትጉህ ሰራተኛ ስለነበረ በአጭር ጊዜ ውስጥ በቤተ መንግስት ውስጥ ታዋቂ ለመሆን በቃ። የንጉሱ ተወዳጅና ታማኝ አገልጋይ ሆነ። ታላላቅ ወንድሞቹ ታናሽ ወንድማቸው በአጭር ጊዜ ውስጥ ከነሱ ልቆ ታዋቂ፣ ዝነኛ መሆኑን ሲመለከቱ በቅናት ይብሰለሰሉ ጀመር። በዚህም የተነሳ ታናሽ ወንድማቸውን በተንኮል ጠልፎ ለመጣል ማውጠንጠን ጀመሩ። ሁለቱ ወንድማማቾች በታናሽ ወንድማቸው ላይ ምን ማድረግ እንደሚኖርባቸው ሲያወጡና ሲያወርዱ ሰነበቱ። በመጨረሻ ምን ማድረግ እንደሚኖርባቸው ከወሰኑ በኋላ ወደ ንጉሱ ዘንድ የሚቀርቡበትን አጋጣሚ በጉጉት መጠባበቅ ያዙ። ብዙ አልቆየም፣ ከንጉሱ ዘንድ የመቅረብ ዕድል አገኙ። በዚህ አጋጣሚ ለንጉሱ አሮጊቷ ቤት ስላዩት ውብና ድንቅ ወርቃማ ፋኖስ እያጋነኑ እያሞካሹ ነገሩት። ያ በጨለማ ምድሩንና ሐይቁን ወለል አድርጎ ማሳየት የሚችለው ልዩና ድንቅ ወርቃማ ፋኖስ የሚገባው ለአንተ ነው አሉት። ንጉሱ ይህንን ሲሰማ በጣም ተገርሞ እንዲህ አይነቱ ድንቅ ፋኖስ የሚገኘው የት ነው? ማንስ ሊያመጣልኝ ይችላል? ሲል ጠየቃቸው። ንጉሱ በጣም ጓጉቷል። እነሱ ያለ ፒንክል በስተቀር ወርቃማ ፋኖስ ያለበትን ቦታ የሚያውቅ የለም፣ ፋኖሱን ማምጣት የሚችለውም እሱ ብቻ ነው ሲሉ መለሱለት። ንጉሱ ስለ ወርቃማ ፋኖስ በሰማው ነገር በጣም ተመስጦ ስለነበረ ፋኖሱን አግኝቶ የግሉ ለማድረግ ጉጉት አደረበት። ስለዚህ ፒንክልን ጠርቶ እንዲቀርብ አደረገ። ፒንክል ፊቱ በቀረበ ጊዜ ንጉሱ እንዲህ አለው፣ ወርቃማ ፋኖስ የግሌ ማድረግ እፈልጋለሁ። ያንን በጨለማ ምድርና ባህሩን ወለል አድርጎ ማሳየት የሚችለውን ድንቅ ፋኖስ ልታመጣልኝ የምትችል ከሆነ የአሽከሮች አለቃ አድርጌ ሾምሃለሁ አለው። ፒንክል የንጉሱን ጥያቄ ሲሰማ ብዙ አልተደነገጠም። ጌታዬ ሆይ፣ ወርቃማውን ፋኖስ ካለበት ቦታ ወደ አንተ ለማምጣት በተቻለኝ አቅም ጥረት ለማድረግ አልገባለሁ አለው። ንጉሱ የፒንክልን ፈቃደኝነት ሲሰማ አመሰገነው። ታላላቅ ወንድሞቹ ደግሞ ፒንክል በዚህ አደገኛ ተልዕኮ ህይወቱ እንደማይሰርፍ ተረድተው በደስታ ይፈነጥዙ ጀመር። ልጆችዬ፣ ፒንክል ምን የሚሆን ይመስላችኋል? ፒንክል የማንንም እርዳታ አልፈለገም። አንድ ትንሽ ጀልባ አዘጋጀና አሮጊቷ ወደምትኖርበት ደሴት መቅዘፍ ቀጠለ። አሁን በሙሉ ሲቀዝፍ ብሎ አመሻሽ ላይ አሮጊቷ ወደምትኖርበት ደሴት ደረሰ። ፒንክል በስፍራው ደርሶ ሲመለከት አሮጊቷ ቤቷ ውስጥ ቁጭ ብላ ለእራት የሚሆን ገንፎ በድስት ታገነፋለች። በዚህ አጋጣሚ ቀስ ብሎ ወደ ምድጃው ጣራ ላይ ወጣና እየተንፏቀቀ በስግታ ወደ ጭስ ማውጣት ተጠጋ። በጭስ ማውጣት ውስጥ እጁን አሽልኮ በእጁ ጨብጦ የያዘውን ጨው በምታገነፋው ገንፎ ውስጥ ሞጨረበት። አሮጊቷ ምንም አልተጠራጠረችም። እርቧት ነበርና ገንፎን እንደበሰለ ከምድጃው ላይ አንስታ በፍጥነት ጎረሰች። የጎረሰችውን ስታጣጥም ገንፎ ውስጥ በጣም በዝቶ አገኘችው። አሁን በገንፎ ውስጥ የሞጀረችውን ልጇ መስላት ስለነበረ በጣም ተቆጥታ በልጇ ላይ የእርግማን መዓት ታወርድባት ጀመር። ፒንክል በዚህን ጊዜ ልጅቷ ላይ ባደረሰው ነገር ቢያዝንም አማራጭ አልነበረም። ልጇን ተሰድባና ተራግማ መለስ ሲልላት ገንፎን በውሃ አቅጥኖ ለመብላት በማሰብ በተራራው ግርጌ በሚገኘው ጉድጓድ ውስጥ ውሃ እንድታመጣላት ልጇን ያዘዘቻት። የእናቷን ትዕዛዝ ስትሰማ እማማ፣ ጊዜው እኮ በጣም መሽቷል፣ በዚህ በጨለማ እንዴት አድርጌ ነው ወደ ጉድጓድ የሚሄደው ስትል ግራ ተጋብታ ጠየቀቻት። እናቲቱ ቤተነጫነጭት ወርቃማ ፋኖሴን ከተሰቀለበት አውርጂና ይዛሽ ሂጂ ስትል ነገረቻት። ልጅቱ እናቲቱ በነገረቻት መሰረት ወርቃማውን ፋኖስ ከተሰቀለበት አንስታ እየተጣደፈች ወደ ጉድጓዱ አመራች። ጉድጓዱ ዘንድ እንደደረሰችም ወርቃማውን ፋኖስ አስቀምጣ ውሃ ጠልቃ ለመቅዳት ወደ ጉድጓዱ አጎነበሰች። በዚህን ጊዜ በንቃት ይጠባበቅ የነበረው ፒንክል ሁለት እግሯን አንስቶ ጉድጓድ ውስጥ ጨመረባትና ወርቃማውን ፋኖስ አንስቶ እየሮጠ ወደ ጀልባው ሄደ። ፒንክል ተሳካለት። ጀልባውን ካቆመበት ቦታ እንደደረሰ በፍጥነት በጀልባው ላይ ወጥቶ እየቀዘፈ ከአካባቢው ተሰወረ። ይህ ሁሉ ሲሆን ውሃ ለመቅዳት የላከቻት ልጇ በመዘግየቷ አሮጊቷ ግራ ተጋብታ ትንቆራጣት ጀመር። በመካከሉ ልጇ መታ እንደሆን ለማረጋገጥ በመስኮት ብቅ ብላ ስትመለከት ሐይቁ ላይ በርቀት የሚንቦገቦግ ብርሃን ተመለከተች። ይህንን ስታይ
እንዳበደ ሰው እየሮጠች ወደ ሐይቁ ዳርቻ ወረደችና ድምጿን ከፍ አድርጋ ይህንን ያደረግከው ፒንክል ነህ አይደል? ስትል አንባረቀች። ፒንክልን በተረጋጋ ድምፅ አዎ ማማ እኔ ነኝ ሲል መለሰላት። አሮጊቷ በዚህ አላቆመችም። አንተ እምነት የማይጣልብህ አጭበርባሪ ነህ ስትል ዳግመኛ ጠየቀችው። ፒንክልም አዎ እንግዲህ በአንቺ ዘንድ እንደዚያ መሆኔ ነው አላት። ይህንን ስትሰማ አሮጊቷ መጸጸት ጀመረች። ምን አይነቷ ማስተዋል የጎደለኝ ሰው ነኝ! ያን ጊዜ ከወንድሞቹ ነጥዬ ያስቀረችው ቢሆን ኖሮ እንዲህ አይጫወትብኝም ነበር እያለች ስትቃጠል ቆየችና ግድ የለም ዳግመኛ መምጣት አይቀርም፣ ያኔ እንዴት እንደምታመልጠኝ እናያለን ብላ ጉድጓድ ውስጥ የወደቀችውን ልጇን ጎትታ አጥታ ወደ ቤቷ ገባች። ፒንክል ሲጓዝ አድሮ በማግስቱ ወርቃማውን ፋኖስ ለንጉሱ ወስዶ አስረከበ። ፒንክል ቃል በገባው መሰረት የወርቃማ ፋኖሱን በማምጣቱ ንጉሱ የአሽከሮቹ አለቃ አድርጎ ሾመው። ታላላቅ ወንድሞቹ ግን ፒንክል ወርቃማውን ፋኖስ በሰላም ይዞ መምጣቱ እና የበለጠ ሹመት ማግኘቱን ሲመለከቱ ከበፊቱ የበለጠ በቅናት ይቃጠሉ ጀመር። በዚህም የተነሳ እንዴት አድርገው ጠልፈው እንደሚጥሉት ዳግመኛ ማውጣጣን ያዙ። ለጥቂት ቀናት ሲያብሰላሰሉ ከከረሙ በኋላ ወደ ንጉሱ ዘንድ ዳግመኛ ቀርበው በአሮጊቷ ቤት ውስጥ ስለሚገኘው ድንቅ ፍየል እያጋነኑ በዝርዝር ነገሩት። ንጉሱ ስለ ፍየሉ የወርቅ ቀንድና ሲንቀጠቀጥ ማራኪ ድምፅ ስለሚያፈልቀው የአንገት ቀጭሉ ሲሰማ በጣም ተደነቀ። ለመሆኑ ፍየሉ የሚገኘው የት ነው? ማንስ ሊያመጣው ይችላል? ሲል ጠየቃቸው። የፒንክል ወንድሞች ፍየሉ ያለበትን በትክክል የሚያውቀው ፒንክል ነው። ፍየሉ ካለበት ቦታ ሊያመጣ የሚችለውም እሱ ነው። እሱ ካልሆነ በስተቀር ፍየሉን ማንም ሊያመጣ አይችልም ብለው ነገሩት። ንጉሱ ያንን የወርቅ ቀንዶች ያለውን ድንቅ ፍየል የግሉ ማድረግ ስለተመኘ ዳግመኛ ፒንክልን አስጠራው። ፒንክል ፊቱ በቀረበበት ጊዜ ወንድሞች አንድ የወርቅ ቀንዶች ስላሉ ትልቅ ፍየል ነግረውኛል። እነሱ እንደነገሩኝ ከሆነ በፍየሉ ቀንዶች ላይ ትንንሽ ቃጭሎች ታስረዋል። ያ ቃጭል ፍየሉ በተንቀሳቀሰ ቁጥር እጅግ ደስ የሚል ድምፅ ያሰማል። እኔ ይህንን ልዩ ፍየል የግሌ ማድረግ ስለምፈልግ ፍየሉ ካለበት ቦታ ፈልገህ እንድታመጣልኝ አዝዤሃለሁ። በታዘዝከው መሰረት ፍየሉን ካመጣህልኝ የግዛቴን ሲሶ ትገዛ ዘንድ እሰጥሃለሁ አለው። ፒንክል የንጉሱን ጥያቄ ሲሰማ ዛሬም አልተረበሸም። ጌታዬ ሆይ እድል ይቅራኝ እንጂ ያንን የወርቅ ቀንድ ያለውን ፍየል ወደ አንተ ለማምጣት በተቻለኝ አቅም ጥረት ለማድረግ ቃል ገባለሁ አለው። ልጆችዬ በቀጣይ ክፍል ምን የሚሆን ይመስላችኋል? እስከዚያው ድረስ የጣፋጮቹ ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋር ይሁኑ። መልካም ጊዜ። ቻው ቻው።